ሰላም ጤና ይስጥልኝ። ለጥር 13 2018 ዓመተ ምህረት በጣም አስደሳችና አዲስ ዜና ነው ይዘን የመጣነው። ፋኖ ከ70 በላይ የጠላት ኃይል የተደመሰሰበትና ከ40 በላይ ቁስለኛ የሆነበት አስደናቂና አኩሪ ድል አስመዝግበዋል። ይህንን አዲስና አኩሪ የድል መረጃ እንዳይመልጣችሁ እስከ መጨረሻው ደቂቃ ድረስ ከኛ ከ5 ደቂቃ ሚዲያ ጋር አብራችሁን ቆዩ፣ እናስደምጣችኋለን። አንድ የምንጠይቃችሁ ነገር ደግሞ ቪዲዮው ለብዙ ሰው እንዲዳረስልን ላይክ በማድረግ እንድታግዙን እንጠይቃለን። እናመሰግናለን። ፋኖ ነኝ እኔ ማንንም አልፈራ፣ ፋኖ ነኝ እኔ ማንንም አልፈራ። ሰበር ዜና። ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። በላሊበላ ከተማ የቃና ዘገሊላ በዓልን ለማክበር የመጡ ምዕመናንን በአገዛዙ ወታደሮች ድብደባ ተፈጽሞባቸዋል። ተጨማሪ ያለን ታለምጡታላችሁ። በወቅታዊ የፋኖ ጉዳዮች ዙሪያ ከግንባር የስልክ ጥሪ ያለን እናስደምጣችኋለን። የአገዛዙ ጭፍሮች በፋኖ አንድነት ብስጭት የግለሰብ ቤቶችን አውድመዋል። ተጨማሪ ያለን ታደምጡታላችሁ። ፋኖ ከ70 በላይ የጠላት ኃይል የተደመሰሰበትና ከ40 በላይ ቁስለኛ የሆነበት አስደናቂና አኩሪ ድል አስመዝግበዋል። ይህንን መረጃ በሶስተኛው ዜናችን እናስደምጣችኋለን። አብራችሁን ቆዩ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። በላሊበላ ከተማ የቃና ዘገሊላ በዓልን ለማክበር የወጡ ምዕመናን በአገዛዙ ወታደሮች ድብደባ ተፈጽሞባቸዋል። ከተደበደቡ ምዕመናን በተጨማሪም በርካቶች በጅምላ ታፍሰው ለእስር ተዳርገዋል። በኦርቶዶክስ ሃይማኖት ተከታዮች ዘንድ ከበዓለ ጥምቀቱ ማግስት በትናንትናው ዕለት ጥር 12 2018 ዓ.ም በደማቅ ሁኔታ የሚከበረው የቃና ዘገሊላ በዓልን ለማክበር የወጡ ምዕመናንን በአገዛዙ ወታደሮች ድብደባ እንደተፈጸመባቸው ጣቢያችን ለማረጋገጥ ችለዋል። በምስራቅ አማራ ቀጠና በቅዱስም በንጉስም ሀገር በታሪካዊቷ ላሊበላ ከተማ በትናንትናው ዕለት ከረፋዱ ጀምሮ የአገዛዙ ወታደሮች በዓሉን ለማክበር በተሰባሰቡ ምዕመናን ላይ ድብደባ የፈጸሙ ሲሆን በተጨማሪም በርካቶችን በጅምላ አፍሰው ማሰራቸውን የዓይን እማኞች ለጣቢያችን ገልጸዋል። ጥቃቱ ትኩረት ያደረገው በተለይ ወጣቶች ላይ ቢሆንም ድርጊቱ በአስቸኳይ እንዲቆምና ምዕመኑ በዓሉን በሰላማዊ ሁኔታ አክብሮ ወደ ቤቱ እንዲገባ ሲማጸኑ የነበሩ የሃይማኖት አባቶችና የሀገር ሽማግሌዎችም የድብደባው ሰለባ ሆነዋል። አሁን ሁለተኛው ዜናችን እናስደምጣችኋለን። ከዚህ በመቀጠል በሶስተኛው ዜናችን ከ70 በላይ የጠላት ኃይል የተደመሰሰበትና ከ40 በላይ ቁስለኛ የሆነበት አስደናቂ ድል የምናስደምጣችሁ ይሆናል። አብራችሁን ቆዩ። የአገዛዙ ጭፍሮች በፋኖ አንድነት ብስጭት የግለሰብ ቤቶችን አውድመዋል። ቢቡኝ ወረዳ የመሸገው የአገዛዙ ሰራዊት ሚኒሻና ፖሊስ በወረዳው የሚገኘውን ቤት የፋኖ አባል ነህ በሚል አቃጥለዋል። ከዚህ በፊት እንዳሳወቅነው በወረዳው የሚገኘው ፖሊስና ሚሊሻ የግለሰብን ቤት በማከራየት ለግል ጥቅማቸው በማዋል ሲዘርፉ ቆይተዋል። የዳግም መኮንንና የእናቱን ቤት የጥምቀት ቀን ከቀኑ 7 ሰዓት ህዝብ ወደ ታቦት ማስከበር እንደሄደ በጥላቻ ማቃጠላቸውን የወረዳው የዓይን እማኞች ገልጸዋል። ይህ በእንዲህ እንዳለ ከበፊትም ከአርበኛ ዳግም መኮንን ጋር የወረዳው የመንግስት ቅጥረኛ ፖሊስ ጤናው ገበየሁ፣ ሙላቴ ቸኮል የሚባሉ ከሰውየው ቤት የክራይ ገንዘብ እንደሚቀበሉ ከተከራዮች ግልጽ አድርገናል። ለኛ ክራዩን በወር ካልሰጣችሁ ቤቱን ለቃችሁ ውጡ በማለት ዶርሞችን አዘግተው እንደነበርም ለህዝባችን አሳውቀዋል።
ወደ ሶስተኛው ዜናችን ስናሳልፋችሁ የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ ዕዝ 4ኛ ደጃዝማች ኮር በጠላት ላይ መብረቃዊ ጥቃት አድርሰዋል። በትናንትናው ዕለት ከጠዋቱ 12 ሰዓት በማዕከላዊ አርማጮ ማሰሮ ደንብ ወረዳ ጃንሱማ ቀበሌ ሽመልበር በተባለ ቦታ ላይ የኮሩ ልዩ ዘመቻና የተከዜ ክፍለ ጦር በጥምረት በወሰዱት የደፈጣ ጥቃት በጠላት ላይ ኪሳራ አድርሰውበታል። የፋሽስቱ ራስ ጠባቂ ሰራዊት የሆነው የ92ኛና 78ኛ ክፍለ ጦር 2 ሬጂመንትና 1 የሻለቃ አድማ ብተና ወደ 70 የሚሆን ሰላም አስከባሪ ክፉኛ ተመተዋል። በሽመልበር በጠላት በኩል ከ70 በላይ ሲደመሰስ ከ40 በላይ ቁስለኛ ሆነዋል። ለጊዜው ስማቸው ያልታወቀ ከፍተኛ አመራሮችም ተመተዋል። በፋኖ ምት የተበሳጨው የጠላት ብልጽግና ሰራዊት ንጹሃን ወገኖቻችን ኢላማ በማድረግ የአርሶ አደሮችን ህይወት ሲቀጥፍና ቤት ንብረትም ሲያወድም ውለዋል። ከዚህ በመቀጠል ከግንባር የስልክ ጥሪ ያለን እንዳያልፋችሁ አድምጡት። በወቅታዊ የፋኖ ጉዳዮች ዙሪያ ከግንባር የስልክ ጥሪ ያለን አድምጠነው እንመለስ። ወረዳ ማሰሮ ደንብ ወረዳ የተነሳው በጃንሱማ ቀበሌ ሽመልጎጥ በሚባል አካባቢ መጥቶ ፋኖች ወዳሉበት አካባቢ እንቅስቃሴ አድርጓል። ፋኖም ቀድሞ የደረሰው መረጃ ስለነበር እነዚህን በመጠበቅ ከፍተኛ እርምጃ ወስዷል። በዚህ በነበረው ውጊያም እንግዲህ በዚህ በ78ኛ ክፍለ ጦር በተወሰደው እርምጃ ከፍተኛ ኪሳራ ደርሶበታል። እንግዲህ በአስካውን ባለን መረጃ ነገ በኋላ ደግሞ ከዚህ የበለጠ ሊገለጽ ስለሚችል ከፍተኛ ውጊያ ነው የዋለ፣ ከፍተኛ ድል የተመዘገበ በሁለቱም በኩል ማለት ነው። ተከዜ ክፍለ ጦርና ልዩ ዘመቻ ወይም ተወርዋሪው ባልኩት መሰረት ከ70 በላይ ሞቷል ማለት ነው። በዚህ ውስጥ አድማ በትን አለበት፣ በተመሳሳይ ሰላም አስከባሪ አለ። እሱን በዝርዝር እናወጣዋለን ያቃስ ያረግነ ማለት ነው። በተመሳሳይ ከፍተኛ የመከላከያ አመራሮችና የአድማ በትንም የሰላም አስከባሪ እንደተመቱ በስም ዝርዝራውን ባይደርሰንም ነገ ከነገ በኋላ በሰፊው ዝርዝር የምናወጣው ይሆናል ማለት ነው። ሲሆን ከ40 በላይም ቁስለኛ ሆኗል። እንግዲህ አሁን ቅድም ለመጥቀስ እንደተፈለገው ወደ 70 ከ40 በላይ ቁስለኛ የሆነ ሲሆን በምርኮ በኩል 2 ሬጂመንትና ኃይሉ ከፍተኛ ቁጥር ስለነበር ይህን ኃይል ቢመታም ቢሞትም ከላይ ስለነበርና ከፍተኛ የሆነ የቡድን መሳሪያዎችን ይዞ ስለነበር መማረክ ባይቻልም በጠላት በኩል ከፍተኛ ኪሳራ ደርሶበታል ማለት ነው። በተመሳሳይም ያው ከፍተኛ አመራሮች አሁንም ቢሆን ጠላትን ለመደምሰስ ፋኖ በሙሉ ቁመና ላይ ይገኛል። እስቲል ነው ስትራቴጂካል የሆኑ ቦታዎችን በመያዝ ፋኖ በቅርብ ርቀት ይገኛል ማለት ነው። ጠላትም እስካሁኑ ሰዓት ድረስ ማለት ነው እስካሁኑ ሰዓት ድረስ እንግዲህ ጠዋት ጀምሮ ነው ውጊያው። ስጋትና ፍርሃት ስላለበት በአካባቢው ላይ ከመመሸግ የዘለለ የሞቱ ሰራዊቱን እንኳን መቅበር አልቻለም። አሁንም ያለበት በየቦታው እንደተንጠባጠበ እንደወደቀ ነው ያለ። እስካሁንም አልቀበረም። በተመሳሳይም በማህበረሰቡ ላይ ከፍተኛ ጉዳት አድርሷል። ዋና ዓላማው አማራን የማጥፋት ዘመቻ ስለሆነ ከትናንት በፊትም ስንለው የነበር እስከዛሬም ያለ ስለሆነ የሚታወቅ ነው። አማራን ይገላል፣ ንብረቱን ያወድማል፣ ይዘርፋል፣ ያስራል፣ ይረሽናል። ይሄ ነው ያለው ነገር። በዚህም መሰረት በቤት በኩል 2 ቤት አቃጥሏል። የአርሶ አደር ቤቶችን ከፍተኛ የእህል ክምችት ያለበት አካባቢ ነው። የተከማቹ እህሎችን ያው በቁጥር አሁን ለመጥቀስ ባይቻልም አቃጥሏል። ከፍተኛ ቁጥር ያለው ከብትም ረሽኗል፣ ገድሏል ማለት ነው። ዋናው በኢኮኖሚ ጭምርት አማራን ወደ ታች ዝቅ የማድረግ አማራን በስነ ልቦና የመጉዳት የዝቅተኝነት ስሜት እንዲኖረው ማድረግ ፍላጎት ስለነበረው ይሄን አድርጓለኝ። አሁንም ቢሆን ነገም ቢሆን ከነገ በኋላ ቢሆንም እኛ እየተደራጀን ይህን ጠላት እስከመጨረሻው ግባተ መሬቱን እስከምንፈጽም ማንላቀቅ መሆኑን ሊረዳ ይገባዋል። ባጭር ቀንም እኛ ይህን ጠላት እናስወግዳለን፣ ለህዝባችንም ሶቆቃውን እንቀንስለታልና በህዝባችን ላይ ያደረሰው ያለ ሶቆቃ፣ በህዝባችን ላይ ያደረሰው ያለ ጉዳት፣ በህዝባችን ላይ ያደረሰው ያለ የስነ ልቦና ጉዳት ይሄን ስር ነቀል ለውጥ እናመጣለን። ይሄ ደግሞ የሚያጠራጥር አይደለም። እስካሁንም እንቅፋት የሆነን አንድነታችን ነው ነበር። አሁን ላይ አንድ ድርጅት መስርተናል።
ይሄ አንድ ድርጅት ይሄ አንድ ቤታችን ደግሞ ለትግላችን መሰረታችን ስለሆነ ከዚህ በኋላ የጠላት ኃይል በስነ ልቦና እንኳን የተጎዳ መሆኑን ልትረዱት ይገባል። በተመሳሳይ ድርጅታችን በተመሰረተ በማግስቱ ማለት ነው በትናንትናው ዕለት በ10 ማለት ነው እንግዲህ በ10/05/2018 ዓመተ ምህረት ከ78ኛ ክፍለ ጦር የመቶ አለቃ መገናኛ ሚዝ ሾልኮ መቶ እስከነ ሙሉ ትጥቁ ለአርበኞች ክፍለ ጦር እጁን ሰጥቷል። ይሄ ነው ያለው ነገር። በቅድም ስጠቅስ 78ኛ ክፍለ ጦር ያልኩት 92ኛ ክፍለ ጦር እንደነበሩ ውጊያው ላይ ግን በዛ እንዲስተካከልልኝ ለማለት ፈልጋለሁ። በእኛ በኩልም አሁን በሁሉ በኩል በስነ ልቦናችን ተዘጋጅተን እንገኛለን ለማለት ነው። በተመሳሳይ ይህ በስነ ልቦናው የተጎዳ መከላከያ ሰራዊት የመግጠም ፍላጎት የሌለው በዱላና በለበቅ እየተደበደበ በድንጋይ እየተደበደበ እየተረሸነ በግድ ግባ የሚባል ሰራዊት ነው ያለ። ስነ ልቦናው የሞተ ሰራዊት ነው። ለምን ስነ ልቦናው ሞተ ከተባለ አንደኛ የመዋጋት ፍላጎቱ ከህዝብ ላይ ስለሆነ ፍላጎት የለውም። ሁለተኛ የሰለጠነ ኃይልም አይደለም፣ በስነ ልቦና የተጎዳ ኃይል ነው። ሶስተኛው አቅምም የለውም፣ ደካማ ነው። በየቦታው እየተወረረ እየተዘረፈ የመጣ ታጋይ ስለሆነ ታጋይ ነው የሚል ሰራዊት ስለሆነ በፍላጎቱ ሳይሆን ከፍላጎቱ ውጭ በየቤቱ የተለቀመ እናቶችን እያስለቀሱ አባቶችን እያስለቀሱ ከርሻው ሁሉ ይዘውት የመጡ ስለነበር የመዋጋት ፍላጎቱ በጣም ደካማ ነው። በፋኖ በኩል ደግሞ እንደምታውቁት የተጠናከረ አይደለም፣ በጣም ጀግና ነው። ይህን ለፈስፋሳና ሙት ሰራዊት በቀላሉ መደምሰስ ይችላል። በቁጥር ብዛት ካልሆነ በስተቀር እዚህ ግባ የሚባል ኃይል እንደሌለው እናውቃለን። አሁንም ፋኖ ስትራቴጂካል ቦታዎችን ይዞ በመጠባበቅ ላይ ይገኛል። እንደ አስፈላጊነቱ መብረቃዊ ጥቃት ለማድረስ ዝግጅቱን አጠናቆ ነው ያለ። እሱም ያውቃል የት ላይ እንዳለን፣ በምን ዝግጅት ላይ እንዳለን፣ ምን እንዳለን፣ ምን ያህል አቅም እንዳለን በምቱም ያውቀዋል። በሱ በኩል ባሉ መረጃዎችም ሊያውቅ ይችላል። አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።